ነገሩ ወዴት ያመራ ይሆን? መጋቢ በጋሻው ደሳለኝ በፍጥነት ወጥተህ ይቅርታ ጠይቅ ካልሆነ የሚመጣውን አትቋቋመው። ለመጋቢ በጋሻው ደሳለኝ የማስጠንቀቂያ መልእክት ተላልፏል። ከቀናት በፊት በኦርቶዶክሳውያኑ ላይ እየደረሰ ያለውን ግፍና መከራ ይገባቸዋል የዘሩትን ነው ያጨዱት በሚል መላው ኦርቶዶክሳውያንና የወንጌል አማኙን ያስቆጣ ንግግር ማድረጉ ይታወሳል። ሆኖም ነገሩ ውሎ አድሮ እጅግ ከፍተኛ ቁጣንም ቀስቅሷል። በዚህ ተግባሩም በወንጌል አማኝ የቤተክርስቲያን አገልጋዮች ዘንድም ከባድ ቁጣ ተሰንዝሯል። በእንዲህ አይነቱ ዋልጌ ሰባኪያን የኦርቶዶክሳውያን ወንድሞች እናቶች ሁላችንንም እንዳታውን በሰው ሞት የሚሳለቅ ወንጌልም አስተምሮም የለንም፣ መንግስት ሆይ ፍትህ በደጅ ትጮኻለች ሲሉም የበጋሻውን ተግባር አሳልፈው ለህግ አካል ማቅረባቸው ተሰምቷል። በዚህ ጉዳይ ላይ የህግ አካላት ምላሽና የወንጌል አማኝ አገልጋዮች ቁጣ በጋሻው ላይ የተነሳው አስቸኳይ የማስጠንቀቂያ መልእክትስ ምን ይሆን የሚሉትን በዝርዝር በመረጃችን ይዘንላችኋል። በቆይታችሁ ታርሙታላችሁ። በሌላኛው መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማኙ ላይ የሚደርሰውን ሰቆቃና ግፍን ተከትሎ ቆራጥ የአቋም መግለጫ አስተላለፉ። በተለይም በተለያዩ በአፍሪካ ባሉ ሀገራቶች ላይ አማኙ እንደ ሁለተኛ ዜጋ ተቆጥሮ በታጣቂዎች የሚደርስባቸውን ሰቆቃ በመግለጽም ለጸያፍ ተግባራቸው ከዚህ በኋላ ወደ ኋላ እንደማይሉም አጽንኦት ሰጥተው ተናግረዋል። ጉዳዩን በተመለከተ እኛም በዝርዝር ይዘንላችኋል። እንዲሁ በቆይታችሁ ታርሙታላችሁ። አስከትለንም በትላንት መረጃችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት በድንገት በአምልኮ ላይ ሳሉ መሳሪያ በታጠቁ ኃይሎች ከአገልግሎት ላይ መወሰዳቸውን አጋርተን ነበር። ታዲያ ጉዳዩን አስመልክቶ የፖሊስ አካላትም ፍጹም የፍትህ ተቋም መሆናቸውን ጥርጣሬ ውስጥ በሚከት መልኩም ቅጥፈትና ማምታታት የተሞላበት መግለጫንም ሰጥቷል። የፖሊስ አካላት መግለጫ ምን ይሆን? የቤተ ክርስቲያን አገልጋዮችስ አሁን ያሉበት ሁኔታ ምን ይመስላል? የሚሉትን እንዲሁ በዝርዝር ይዘንላችኋል፣ ታርሙታላችሁ። በስተመጨረሻም እጅግ አስፈሪና አስደንጋጭ ትንቢታዊ መልእክት ተላለፈ። የእግዚአብሔር ሰው ወንድሙ አማኙም ሆነ ኢአማኙን የሚያስደነግጥ ልብ ላላቸው ልባሞች ደግሞ የሚያነቃ መልእክትን አስተላልፈዋል። ይህ የመከራ ዘመን በምድር ሁሉ የሚከሰት የጭንቅ ጊዜ ነው። ይህ የጭንቅ ጊዜም ለሁለት የሚከፈል ነው። ይህ የመከራ ጊዜ እስከዛሬ በሰው ልጆች ላይ ከደረሱት ይበልጥም አስጨናቂ ጊዜ ነውና ተግታችሁ ጸልዩ ሲሉ እጅግ አስፈሪ ልባችንን የሚያረድ ትንቢታዊ መልእክትን አስተላልፈዋል። ከእግዚአብሔር ሰው አንደበት የተነገሩት ልብን የሚያርዱ መልእክቶች ምን ይሆኑ? እንዲሁ በቆይታችሁ ታርሙታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማኙ ላይ የሚደርሰውን ሰቆቃና ግፍን ተከትሎ ቆራጥ የአቋም መግለጫን አስተላለፉ። ባስተላለፉት የአቋም መግለጫ ላይ እንዳሉትም ከሆነ በናይጄሪያ የሚኖሩ ክርስቲያኖች በታጣቂዎች የሚደርስባቸውን ሰቆቃ እንደሚያወግዙም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትራምፕ የዚህ ሰቆቃ ምክንያቶች አክራሪ የእስልምና ታጣቂዎች መሆናቸውን ያስታወሱ ሲሆን አሜሪካን ጉዳዩን አጽንኦት ሰጥታ እንደምትሰራበትም ገልጿል። በናይጄሪያ ቦኮ ሃራምና የአይኤስአይስ የምዕራብ አፍሪካ ክንፍ የሆነው አይስ ዋፕ የመሳሰሉ ጂሃዲስቶች ግሩፖችም እንደሚንቀሳቀሱ የሚታወቅ ሲሆን ፕሬዝዳንቱ በየትኛውም ዓለም የሚገኙ ክርስቲያኖችን ከአደጋ ለማዳን ወደ ኋላ እንደማይሉም አጽንኦት ሰጥተው ተናግረዋል። የንግግራቸውም በበርካታ ክርስቲያኖችና አማኞች ዘንድ እየተደገፈ ያለ መሆኑንም ተመልክተን እኛም ወደ እናንተ አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የደቡብ ምዕራብ ኢትዮጵያ ክልል አብያተ ክርስቲያናት ህብረት ኃላፊና አብሯቸው የታሰሩ አገልጋዮች ሁሉም በክልል የጸጥታ ቢሮ አመራሮች ከእስር መፈታታቸው ተገልጿል።
ይህንን ተከትሎም የደቡብ ምዕራብ ኢትዮጵያ ክልል ፖሊስ፣ የከፋ ዞን ፖሊስ እና የቦንጋ ከተማ ፖሊስም መግለጫን ሰጥተዋል። ለአምልኮ በተሰበሰቡበት ወደ ቤተክርስቲያኗ የገባ ነው ለደህንነታቸው ጥቃት እንዳይደርስባቸው አስቀድመን ለመከላከል ነው በማለትም መግለጫውን የሰጡ ሲሆን የክልሉ ፖሊስ መግለጫም ቃል በቃል እንዲህ የሚል ነው። ከገነት ቤተክርስቲያን መሪዎች ጋር ከአምልኮ ቦታ ጋር በተያያዘ ከአካባቢው ነዋሪዎች ያለውን ቅሬታ ለመፍታት ውይይት ተደርጎ በዘላቂነት እልባት እስኪሰጥ በትዕግስት እንዲጠብቁ ተነግሯቸው ስምምነቱን ወደ ጎን በመተው ለአምልኮ መሰብሰባቸው ስጋት ስለነበር ከአካባቢው ነዋሪዎች መረጃ የደረሰውን የቦንጋ ከተማ ፖሊስ ሰዎች ላይ ጉዳት እንዳይደርስ ነው ለአምልኮ በተሰበሰቡበት ወደ ቤተክርስቲያኗ የገባ ነው። ለደህንነታቸው ጥቃት እንዳይደርስባቸው አስቀድመን ለመከላከል ለመወያየት ስብሰባ ጠርተናቸው እንጂ አልታሰሩም፣ አልደበደብንም፣ ከከፍተኛ አመራሮች ጋር ተወያይተን ወደ ቤታቸው እንዲሄዱ ተደርጓል ሲሉም የክልሉ የዞኑና የቦንጋ ፖሊስ ተመሳሳይ መግለጫም ሰጥተዋል። የክልሉ ፖሊስም የሰጠው መግለጫ ወይንም ማስተባበያም ራሳቸውን ጠልፎ የጣለና በቦንጋ አማኞችም የፈጸሙትን የወንጀል ተግባርም ያረጋገጠም ሆኗል። በመግለጫው ላይ የተገለጸው በመጀመሪያ ደረጃ ለደህንነታቸው ከተባለ ጥቃት ሊደርስባቸው ያለ አካል እነሱን በቁጥጥር ስር ማዋል ህጋዊ የሚሆነው ወይንስ በአምልኮ ላይ ከነበሩ ከወንጌል ውጪ ሌላ ነገር ያልያዙትን አማኞች ከአምልኮ ወስዶ እስር ቤት መክተት ነው የህግ አግባብስ የሚሆነው። እየከሰሷቸው ያሉት የአካባቢው ነዋሪዎች ናቸው ብሎ መልሶ ደግሞ ከነዚህ ሰዎች መረጃ እንደደረሰውና ጥቃት ሊያደርሱ ያሉትም እኚህ ጥቆማ ሰጪዎች እንደሆኑም ፖሊስ ራሱ ገልጿልና ይህ ከሆነ ታዲያ በቁጥጥር ስር ማዋል የሚገባው ጥቃት ለመፈጸም የተሰናዳው ቡድን ነው ወይንስ ጥቃት ሊፈጸምበት ያለው ከጥቃት ለማዳን ነው የእስር ጥቃት የፈጸምኩባቸው እያለ እንደሚገኝ ግልጽ አመላካች ነው። ሌላውስ ነገር የትኛው ዓለም አቀፍ ወይንም ሀገር አቀፍ ስብሰባ ነው? የትኛው እምነት ሃይማኖት ስርዓቱን ሲያከናውን ከአመራሮች ጋር ስብሰባ ተጠርታቸዋል ተብሎ አምልኮን አቋርጦ ስብሰባ እንዲገኝ ጥሪ የሚደረግለት? ከሌላም ሃይማኖቶች ጋር እንዲያለ ቄሱን ከቅዳሴ አሰጋጁን ወይንም ቁርአን የሚቀራውን አቋርጦ እንዲመጣ የሚጠራው ተመክሮ ሲኖር ይሆን? የህግ ድጋፍ አለው ሲሆን ሌላው ሃይማኖት ጋር እንዲህ ዘው ተብሎ ሲገባ ሲሆን ከላይ በመግለጫው እንደተመለከትነው አንዱ ጋር ቅሬታ ለመፍታት ሰብስበናቸዋል እንጂ አልታሰሩም፣ አንድ ደግሞ ቸርች ውስጥ መግባታቸው በግልጽ አምነው ይናገራሉ። አዋይተን ወደ ቤታቸው ሄደዋል ይላሉ። ታዲያ ህጋዊ ሰውነት ያለው ያውም የሃይማኖት ተቋምን ለማወያየት ፖሊስ ተልኮ እየነዳ አምጥቷቸውን ስብሰባስ እንዲገኙ የሚደረገው ፖሊስ አልታሰሩም ለስብሰባ ነው የጠራዋቸው ብሏል። ታዲያ የፖሊስ ተቋሙ ባልደረባና በሰዓቱ ተረኛ ሆነው በነበሩት የፖሊስ አካላት በፎቶ አስደግፈው ባደረሱት መረጃም አገልጋዮቹ ስብሰባውን የሚካፈሉት እስር ቤት በእስረኛ መጠየቂያ መስኮት አንገታቸውን እያወጡ ሲሆን ስብሰባውስ ከእስር ቤት የተካሄደው ሌላው ከዚህ ጋር በተያያዘ ለሚዲያ መረጃ የምታደርሱት እናንተ ናችሁ በማለትም የሰዎችን ስልክ ከእጅ ነጥቀው በመውሰድም ከህግ ውጪ የመብት ጥሰትም ፈጽመዋል። ሲጀመር አንድ ፖሊስ ተግባሩ ህጋዊ ነው ብለው ካሉም ሊያሳስባቸው ይገባ የነበረው የፎቶ ጉዳይ ሳይሆን የፍትሃዊነት ጉዳይም ነበር። ሌላ ሰው ሲፈጽመው ወንጀል ፖሊስ ሲፈጽመው ደግሞ ህጋዊ የሚሆንበት ሌጋል ግራውንድ የለም። መረጃውን በተመለከተ ደግሞ አብዛኞቹ ሲያደርሱት የነበረው በተፈጸመው ነገር ያዘኑና ይሄ ነገር ለኛም ስጋት ነው ያሉ የሌላ እምነት ተከታዮችም ነበሩ። ፖሊስም ህጋዊ ኃላፊነቴን እያከናወንኩ ነው ካለም ይህ ስጋት ሊሆን አይገባም ነበር። አሁን ላይ በዚህ ጉዳይ በክልሉ ከፍተኛ የመንግስት ኃላፊዎች እንዲሁም በከተማው ከንቲባ አስቸኳይ የስብሰባ ጥሪ ተደርጎም በጉዳዩ ላይ እልባት ለመስጠት እየተደረገ እንዳለም ተሰምቷል። በዚህ ህገወጥ ተግባርም የመሩ የተሳተፉ ኃላፊነታቸውን ባልተወጡ ፖሊሶች ላይም ተጣርቶ አስፈላጊው እንደሚደረግም የደረሰን መረጃም ያመለክታል። ያን ክልሉ ለቀጣይ ህገወጥ ተግባር እንዳይፈጸም የሚወስደው አስተዳዳሪም ሆነ ህጋዊ እርምጃ የራሱ ነው። እኛ ግን የምንጠይቀው በወንጌል አማኞች ላይ እየደረሰ ያለውን በደል ይቁም፣ የእምነት ነጻነት ይከበር የሚል ነው። በአጠቃላይ የክልሉም የዞኑም ሆነ የከተማው ፖሊስ አሳማኝ ሊሆን የሚችል ቀርቶ ፍጹም የፍትህ ተቋም መሆናቸውን ጥርጣሬ ውስጥ በሚከት መልኩ እንዲያለ የሐሰት መግለጫ ከማውጣት ይልቅ የተፈጸመውን ተግባር ህገወጥ ነው አይደለም የሚለውን ማረጋገጥና በዲሲፕሊን ሆነ ሌላው ህጋዊ ሁኔታዎችን በመከተል አስተማሪና እምነት ሊጣልበት የሚችል ተቋም መሆኑን ማሳየት ሲገባው ከክልሉ እስከ ከተማ ድረስ በዘረጋው አደረጃጀት ተመሳሳይ ቅጥፈትና ማምታታት ሲፈጸም ማየትም ለሌሎች የአካባቢው ነዋሪዎችም ቢሆን ፖሊስ የተጣለበትን ህጋዊና ፍትሃዊ ተግባሩን እየሰጣቸው ለማለት ነው ይቸግራል። በጉዳዩ ዙሪያ የሚሰጠው ምላሽ መፍትሄ ካለም ሲደርሰን ወደ እናንተ የምናደርስም ይሆናል። ከስር ለተለቀቁ ወገኖቻችንም እንኳን ጌታ ለቤታቸው አበቃችሁ ስንል በሚዲያችን ስም መልእክትን ማስተላለፍ ወደድን።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ ነገሩ ወዴት እያመራ ይሆን? ከቀናት በፊት በኦርቶዶክሳውያኑ ላይ እየደረሰ ያለው ግፍና መከራ ይገባቸዋል፣ የዘሩትን ነው ያጨዱት በሚል መላው ኦርቶዶክሳውያንና የወንጌል አማኙን ያስቆጣ ንግግር መጋቢ በጋሻው ደሳለኝ ከ8 ወራት አስቀድሞ መናገሩ ይታወሳል። ሆኖም ነገሩ ውሎ አድሮ እጅግ ከፍተኛ ቁጣንም ቀስቅሷል። በዚህ ተግባሩም በወንጌል አማኝ የቤተ ክርስቲያን አገልጋዮች ዘንድም ከባድ ቁጣም ተሰንዝሯል። በእንዲህ አይነቱ ዋልጌ ሰባኪያን የኦርቶዶክስ ወንድሞችና እህቶች ሁላችንም እንዳታዩን በሰው ሞት የሚሳለቅ ወንጌልም አስተምሮም የለንም፣ መንግስት ሆይ ፍትህ በደጅ ትጮሃለች በማለትም የወንጌል አማኞችም ከኦርቶዶክሳኑ በተመሳሳይ መልኩም በመጋቢ በጋሻው ላይም ቁጣቸውን እየገለጹ ተመልክተናል። ይህን ተከትሎም ዶክተር ዮናስ ዘውዴ መልእክቱን እንዲህ ሲልም አጋርቷል። መጽሐፍ ቅዱሳዊ ሆነ አዲስ ኪዳናዊ አይደለም፣ አብሮ ለመኖር አያዋጣም፣ አይጠቅምም፣ የወፍ ዘፈን አውራጁ አይታወቅም በማለትም የመጋቢ በጋሻው ንግግርን ተከትሎ መልእክቱንም ቃል በቃል እንዲህ ሲል ሰጥቷል። ክቡር የሰው ልጅ ሕይወት ከካሴት ወይንም ከመጽሐፍ መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተ መቅደሱም እንደዚህና እንደዚያ ሆነው የኔ የባሪያውን ካሴት መጽሐፍትን እነ እንቶኔን ስላቃጠሉ ነው ካህናቶች ላይ ምእመናኑ ላይ ንዋያተ ቅዱሳኑ ላይ የሆነ ሁሉ እየሆነ ያለው ብሎ ማሰብም ተላላነት ነው። ምክንያታዊነትም አይደለም። ደግሞ መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ እይታም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ገዳይን ማውገዝም ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይንም ከመጽሐፍት መውደም መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። እግረ መንገዴን በወንጌላውያኑ ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት። የሰው ልጅ ክብር ዝቅ የሚያደርግ ወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው በማለትም ዶክተር ዮናስ ዘውዴ በበጋሻው ላይ ያለውን መልእክት እንዲህ ባለ መልኩም አጋርቷል። ታዲያ በተመሳሳይ መልኩም በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞችና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ በማለትም ዮናስ ጎርፌም በተመሳሳይ መልኩ ለበጋሻው ያለውን መልእክትም እንዲህ አጋርቷል። ዮናስ ጎርፌም መጋቢ በጋሻው ደሳለኝ የተናገረው ንግግርና በወቅቱ በሻሸመኔ የተፈጸመውን ድርጊትን ተከትሎም በማነጻጸር መልእክቱን እንዲህም አጋርቷል። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥም በቦርድ አባልነት እሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛ ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችው ከተማ እየተዘዋወርንም አየን። በማግስቱ ጧት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የአርታ ወይንም የ5 ዓመት ልጅ ጉያው ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይንም እንዲወጣ የሚጠብቅም ይመስላል። ጥቂት ሰዎች ከቦት በታላቅ ሐዘን የሚያዩታል፣ የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለው ቤት ውስጥም መኖር ከጀመረ ገና 4 ወይንም 5 ቀን ነው። በኋላ እንዳጣራ ነው ሙሉ ስሙ እንኳን በትክክል የሚያውቅ የለም። ከደቡብ የኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር። ለዛም እርግጠኛም አይደሉም። 2 ሴት ልጆቹና ሚስቱ በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለም። አንድ ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እንባ እንኳን የለም። አንዲት ቃል ካፉም አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎም ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብክም ያለው። ይህንን ሰው ነው ቁጣውን ነደደብክ ያለው። ሆስፒታል ስንጎበኝ በደረሰው አደጋ ምናልባት እስከ እድሜ ልክ መጨረሻዋ አይነ ስውር የምትሆን ሕፃን ልጅ ለቅሶና የእናቷን ሲቃ የሚያበስ የጠፋባት እናትን ነው የፈጣሪ ቁጣ ተንቦገቦገብሽ ያለው። ለኔ የገባኝ የክርስቶስ መልእክት ግን ምህረቱ ከልጅ ልጅ ልጅም ነው። እሱም 700 ጊዜ 700 በቀን ምህረት ሊያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዛው ደግሞ እንደሚያየኝ ቃሉን በሰጠኝ በሱ ታመናለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ።
በሰው መሞት የሚሳለቅ ወንጌልም አስተምሮም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የኛም ወንድሞች እህቶች ናቸው። ይህን ድርጊት የኛ መሪዎች ከናንተ መሪዎች በበለጠ ጮኸው ባወገዙት ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዞ ተከባብሮ እንጂ የኖረው የፖለቲካም ሆነ የሃይማኖት መሪዎች ብዙን ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጊነት በተሞላበት ስብከት ማዘኔም ማፈሬንም ደግሞ ያለውበት ቤተ እምነት መሪ አልባ፣ ድምጽ አልባ፣ ፍትህ አልባ በመሆኗም አዝናለሁ። ሌላው ቢቀር በግሌ ሐዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስቶይ ፍትህ በደጅ ትጮሃለች በማለትም ዮናስ ጎርፌ በሻሸመኔ የተፈጠረውን ክስተትና መጋቢ በጋሻው ደሳለኝም የተናገረውን ንግግርም በማነጻጸር መልእክቱን እንዲህ ባለ መልኩ አጋርቶ ተመልክተናል። ታዲያ ይህን ጉዳይ ተከትሎ መጋቢ በጋሻው ደሳለኝ የይቅርታ መልእክት ያስተላልፈውን የሚሉትንም ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ አስፈሪና አስደንጋጭ ትንቢታዊ መልእክት ተላልፏል። የ7 ዓመት የመከራ ዘመን በደጃችሁ አለ ሲሉም የእግዚአብሔር ሰው ወንድሙም መልእክትን አስተላልፏል። አማኙም ሆነ የአማኙን የሚያስደነግጥ ልብ ላላቸው ልባሞች ደግሞ የሚያነቃ መልእክትም ተላልፏል። ይህ የመከራ ዘመን በምድር ሁሉ የሚከሰት የጭካኔ ጊዜ ነው። ይህ የጭካኔ ጊዜ ለሁለት የሚከፈል ነው። ይህ የመከራ ጊዜ እስከ ዛሬም በሰው ልጆች ላይ ከደረሱት ይበልጥ አስጨናቂ ጊዜ ነውና ተግታችሁ ጸልዩ ሲሉ እጅግ አስፈሪ ልባችንን የሚያረድ ትንቢታዊ መልእክትን አስተላልፈዋል። ከእግዚአብሔር ሰው አንደበት የተነገሩት ልብን የሚያርዱ ትንቢቶች ምን ይሆኑ? በቆይታችሁ ከአንደበታቸው እንድታደምጡት ጋበዝን። የሰባቱ ዓመት የመከራ ዘመን የሚለውን ነው እንግዲህ የምንመለከተው። የሰባቱ ዓመት የመከራ ዘመን የቤተ ክርስቲያንን ወይም የቅዱሳንን መነጠቅ ተከትሎ በምድር ሁሉ የሚከሰት የጭንቅ ጊዜ ሲሆን ይህ የመከራ ዘመን በትንቢት መጽሐፍትም አስቀድሞ የተነገረለት ነው። በኢየሱስ ክርስቶስ አስተምህሮና በዳንኤል ትንቢት መሰረት የ7 ዓመቱ የመከራ ዘመን ለሁለት የሚከፈል ሲሆን የመጀመሪያው አጋማሽ የምጣር መጀመሪያ እንዲሁም ደግሞ ሁለተኛው የሰባቱ ዓመት አጋማሽ ደግሞ ታላቁ የያዕቆብ ወይም የእስራኤል መከራ በመባል ይታወቃል ማለት ነው። እንግዲህ ይህ የመከራ ዘመን እስከዛሬ በሰው ልጆች ላይ ከደረሱት መከራዎች ሁሉ ይበልጥ አስጨናቂ ጊዜ ሲሆን የመጽሐፍ ቅዱስ ትንቢት እንደሚነግረን ይህ የሚሆነው የቤተ ክርስቲያንን ንጥቀት ወይም የቅዱሳንን መነጠቅ ተከትሎ በምድር ላይ ባልተነጠቁ በእስራኤልና በዙሪያዋ ባሉ ባልተነጠቁ አህዛብ ላይ የሚመጣ መከራ ነው ማለት ነው። ስለዚህ ታስታውሱ ከሆነ የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ ብለን በምናጠናበት ጊዜ የሚቀድመው የቤተ ክርስቲያን ምንድነው? መነጠቅ ነው። የቤተ ክርስቲያን ወይም የቅዱሳን መነጠቅ ነው። የቅዱሳንን መነጠቅ ወይም የቤተ ክርስቲያንን መነጠቅ ተከትሎ ደግሞ የሚመጣው የሰባቱ ዓመት የመከራ ዘመን ነው። ቤተ ክርስቲያን በሰባቱ ዓመት የመከራ ዘመን ምን አትልም ማለት ነው? አታልፍም። የተለያዩ አስተምህሮዎች አሉ። በዚሁ በፕሮቴስታንቱ ዓለም ላይ ቤተ ክርስቲያን በመከራው ዘመን አጋማሽ ላይ ነው የምትነጠቀው። እንዲሁም ደግሞ በቤተ ክርስቲያን በመከራው ዘመን ቤተ ክርስቲያን አልፋ ነው ፍጻሜ ላይ የምትነጠቀው የሚል አስተምህሮ አለ። ነገር ግን ቤተ ክርስቲያን ፈጽሞ በመከራው ዘመን ውስጥ ምን አትልም? አታልፍም። የማታልፍባቸው ምክንያቶች ብለን ከ4-5 በላይ ምክንያቶችን መጽሐፍ ቅዱሳዊ ምክንያቶችን አስቀምጠናል። እንግዲህ ቤተ ክርስቲያን መነጠቅ በሆነበት ወይም የቅዱሳን መነጠቅ በሚሆንበት ጊዜ ያንን ተከትሎ በምድር ላይ የሚመጣ የ7 ዓመት የመከራ ዘመን አለ። ይህ የመከራ ዘመን ደግሞ በትንቢትም በተለይ ደግሞ ከዳንኤል 70 ሱባኤ ጋር የተያያዘ ስለሆነ የዳንኤልን 70 ሱባኤ ያጠና ሰው የመከራውን ዘመን ለመረዳት ይቀለዋል ማለት ነው። ቀጥሎ ይህ ዘመን በመጽሐፍ ቅዱስ ውስጥ በተለያዩ ስያሜዎች ተጠርቷል። በመጽሐፍ ቅዱስ ውስጥ ይህ የመከራ ዘመን ከመጀመሪያው ከመከራው ዘመን ጅማሬ እስከ መከራው ዘመን ፍጻሜ ወይም እስከ 7ቱ ዓመት የመከራ ዘመን ፍጻሜ ድረስ ያለው የመከራ ዘመን በተለያየ ስያሜ ተጠርቷል። ትንቢቶችን እናስቀድምና የመከራ ዘመን የሚባለው ወይም የ7ቱ ዓመት የመከራ ዘመን አንደኛ የጌታ ወይም የእግዚአብሔር ቀን ተብሎ ተጠርቷል። ተለይ በዋናነት ደግሞ የሚያሳየን የ7ቱ ዓመት ሁለተኛው አጋማሽ
ያለውን ታላቅ የመከራ ጊዜ የሚያሳይ ስለሆነ የጌታ ወይም የእግዚአብሔር ቀን በመባል ይታወቃል። ኢሳይያስ ምዕራፍ 2 ቁጥር 12 ላይ ኢሳይያስ ምዕራፍ 2 ጌታ ሆይ ጸጋ ጨምርልን። ኢሳይያስ ምዕራፍ 2 ቁጥር 12 ላይ እንዲህ የሚል ቃል አለ። የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል፣ እርሱም ይዋረዳል። የሰራዊት ጌታ የእግዚአብሔር ቀን የማን ቀን ተብሎ ነው የተጠራው? የእግዚአብሔር ቀን ወይም ደግሞ የጌታ ቀን ይለዋል በሌላኛው ደግሞ ትንቢት መጽሐፍ ላይ ማለት ነው። ስለዚህ የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል፣ እርሱም ይዋረዳል ይላል። ስለዚህ ይሄኛው አስደንጋጭና በጣም አስደንጋጭ ቀን ስለሆነ ማለት ነው። ምዕራፍ 13 ከቁጥር 6 ጀምሮ ኢሳይያስ ላይ በደንብ እናገኘዋለን። ምዕራፍ 13 ኢሳይያስ ከቁጥር 6 ጀምሮ አባቶይ ለሁላችንም ጸጋ ጨምርልን። የእግዚአብሔር ቀን ቀርቧልና አልቅሱ። አሁን ይሄ እኛን የሚመለከት አይደለም ፈጽሞ። እኛ ጌታችን ኢየሱስ ክርስቶስ ለቅሷችንን ምን ብሎልናል? አልቅሶልናል። በዚህ ሰዓት የሚከሰተው ለቅሶ፣ በዚህ ሰዓት የሚከሰተው ወንድ ልጅ እንደ ሴት ልጅ የሚያምጥበት የምጥ ቀን የዋይታ ቀን ስለሆነ ፈጽሞ ዋይታ ውስጥ እንዳንገባ፣ ለቅሶ ውስጥ እንዳንገባ መካከለኛው መስቀል ላይ እንደ ወንበዴ ተቆጥሮ እኛን ወክሎ ያለቀሰ ክፍል አለ። በርሱ ማልቀስ፣ በርሱ ሐዘን፣ በርሱ ግርፋት፣ በርሱ መከራ ውስጥ እኛ ከእንደዚህ አይነት መከራዎችና ለቅሶዎች እንዲሁም ዋይታዎች ምን ብለናል? አምልጠናል። ስለዚህ ምን ይላል? ቁጥር 6 የእግዚአብሔር ቀን ቀርቧልና፣ ያስከፊ አስደንጋጭ ቀን ስለሆነ የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ስለዚህ እጅ ሁሉ ትዝላለች፣ የሰው ሁሉ ልብ ይቀልጣል፣ ይደነግጣሉ፣ ምጥና ሕማም ይይዛቸዋል፣ እንደምትወልድም ሴትም ያምጣሉ። አንዱም በሌላው ይደነቃል፣ ፊታቸውም የነበልባል ፊት ነው። እነሆ ምድሪቱንም ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። የሰማይ ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ዓለሙን ስለ ክፋታቸው ክፉዎቹንም ስለ በደላቸው እቀጣለሁ፣ የትዕቢተኞችንም ኩራት አዋርዳለሁ። የቀሩትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከኦፊር ወርቅ ይልቅ የከበረ ይሆናል እያለ ያ የእግዚአብሔር ቀን ቁጥር 13 ስለዚህ በሰራዊት ጌታ በእግዚአብሔር መዓት በጽኑ ቁጣ ቀንም ሰማያትን አነቃንቃለሁ፣ ምድርም ከስፍራዋ ትናወጣለች እያለ ይናገራል። ስለዚህ የጌታ ቀን የሚባለው ወይም የእግዚአብሔር ቀን ተብሎ በትንቢት የሚነገረው ይህ ቀን አስደንጋጭ ቀን ነው፣ ክፉ ቀን ነው፣ የመዓት ቀን ነው። አልቅሱ ነው የሚለው፣ አምጡ ነው የሚለው። ወንድ ልጅ እንደ ሴት የሚያምጥበት አስደንጋጭ የቁጣ ቀን ነው። ቀጥሎ ኢዮኤል ምዕራፍ 1 ቁጥር 15 ኢዮኤል ምዕራፍ 1 ቁጥር 15 ላይ የእግዚአብሔር ቀን ቀርቧልና ለቀኑ ወዮ፣ እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። እንደምን ይመጣል አለ? እንደ ጥፋት ይመጣል። ምን ብሎ ነው የጀመረው? የእግዚአብሔር ቀን ቀርቧልና ለቀኑ ወዮ፣ ለቀኑ ወዮ፣ እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። ቀጥሎ እዛው ኢዮኤል ምዕራፍ 2 ቁጥር 11 ኢዮኤል ምዕራፍ 2 ቁጥር 11 እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል፣ ሰፈሩ እጅግ ብዙ ነውና ቃሉን የሚያደርግ እሱ ኃያል ነውና፣ የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? የእግዚአብሔር ቀን እጅግ ምን የሚል ነው?
የሚያስፈራ ነው፣ እጅግ የሚያስፈራ ነውና ታላቅም ነውና ማን ይችለዋል ይላል። የእግዚአብሔር ቀን አሁንም የቁጣ ቀን ነው። እዚያው ኢዮኤል ምዕራፍ 3 ቁጥር 14 ኢዮኤል ምዕራፍ 3 ቁጥር 14 እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ይጮሃል፣ በኢየሩሳሌም ሆኖ ቃሉን ይሰጣል፣ ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤልም ልጆች መጠጊያ ነው ይላል። ኦኬ ሶፎንያስ ምዕራፍ 1 ቁጥር 14 እስከ 18 ሶፎንያስ ምዕራፍ 1 ከቁጥር 14 ጀምሮ እስከ 18 ታላቁ የእግዚአብሔር ቀን ቀርቧልና ተመልከቱ ቅዱሳን። ይህንን በመጥቀስ አሁን ቤተክርስቲያንን ቅዱሳንን ማስለቀስ ተገቢ ነው? ተገቢ ነው? ከዚህ የመዓት ቀን ከዚህ የቁጣ ቀን ማን ሊያመልጥ ይችላል የሚለውን እየጠቀሱ ቅዱሳንን ማስለቀስ ወንበር ስር አስገብቶ እየየ ማስባል ወዮ በሉ ብሎ ቅዱሳንን ማስለቀስ ከኃጢአቶች ሁሉ የከፋ ኃጢአት ነው። መሲሁ አልቅሶላቸው መሲሁ ስለነርሱ አንምቶላቸው ዋይታቸውን ወስዶላቸው እያለ ይህ ቀን አስከፊው ቀን እኛንም ይመለከታል ብሎ ማስተማር ራሱን የቻለ ኃጢአት ነው። ሶፎንያስ ምዕራፍ 1 ከቁጥር 14 ጀምሮ እስከ 18 ምን ይላል? ታላቁ የእግዚአብሔር ቀን ቀርቧልና የእግዚአብሔር ቀን ድምፅ ቀርቧል፣ እጅግም ፈጥኗል። ኃያሉም በዚያ በመራራ ለቅሶ ይጮሃል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትና የሰልፍ ጩኸት ቀን ነው። በእግዚአብሔርም ላይ ኃጢአት ሰርተዋልና እንደ ዕውር እስኪሆኑ ድረስ ሰዎችን አስጨንቃለሁ። ደማቸው እንደ ትቢያ ሥጋቸውም እንደ ጉድፍ ይፈርሳል። በእግዚአብሔር ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱም በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋልና ምድር ሁሉ በቅንዓቱ እሳት ትበላለች ይላል። ስለዚህ የፍርድ ቀን የምን ቀን ነው ማለት ነው? የለቅሶና የዋይታ ቀን ነው። የለቅሶና የዋይታ ቀን ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ላይ ሐዋርያው ጳውሎስ ይህንን ቀን አንስቶ ከዚህ ቀን ጋር እኛ አማኞች ግንኙነት እንደሌለን አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ የጌታ ቀን አለ፣ የለቅሶ ቀን አለ፣ የዋይታ ቀን አለ። ምጥ እርጉዝን ድንገት እንደሚይዛት ድንገት መከራ የሚመጣባቸው ክፍሎች አሉ። ያ መከራ እውነት እኛን ይመለከተናል ወይ? የሰባቱ ዓመት ዘመን መከራ በተለይ ደግሞ የጌታ ቀን የተባለው በሰባቱ ዓመት አጋማሽ 3 ዓመት ተኩል በኋላ ያለው ታላቁ የያዕቆብ መከራ የሚባለው ስለሆነ ያ ቀን እኛን የሚመለከት ነው ወይ? እኛን የሚመለከት ነው ወይ? እንዳትረሱ አንደኛ ተሰሎንቄ ምዕራፍ 5 ላይ ነው አስፈሪውን ቀን የሚዘረዝረው። ከዛ በፊት ግን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 13 ጀምሮ እስከ 18 ድረስ ስለ ቅዱሳን መነጠቅ ካወራ በኋላ ነው። እኛ ከተነጠቅን በኋላ ነው ምዕራፍ 5 የጌታ ቀን ወይም ደግሞ አስፈሪው የእግዚአብሔር ቀን የሚባለው የሚቀጥለው። ለምሳሌ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ቁጥር 16 ጀምሮ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ምን ይላሉ? ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ነው አልቅሱ ነው የሚለው። እርስ በርሳችሁ ምን በሉ? ተጽናኑ። ስለዚህ የኛን መነጠቅ ከነገረን በኋላ ይህ መነጠቅ ደግሞ ለቤተ ክርስቲያን የተባረከ ተስፋዋ ነው። ስለዚህ ቅዱሳን ሁላችን ከተነጠቅን በኋላ ከጌታ ጋር ሁሉ ጊዜ ከእርሱ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። አሁን ለኛ ምን ሆነልን? መጽናናት ሆነልን። ቀጥሎስ
ቁጥር 1 ምዕራፍ 5 ቁጥር 1 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ያ በብሉይ ኪዳን የማቀን የተባለው የእግዚአብሔር ቀን ተብሎ የተጠቀሰው አስፈሪው ቀን እዚህ ቦታ ላይ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ ምን ብላችኋል? አውቃችኋልና። አንድ ዕውቀት አለን። የጌታ ቀን በብሉይ ኪዳን በትንቢት መጽሐፍቶች የእግዚአብሔር ቀን ተብሎ የተጠራው ያ አስደንጋጩ ያ መራራው ያ የመከራው ቀን ድንገት እንደሚመጣ እኛ እናውቃለን። ቁጥር 3 ሰላምና ደህንነት ነው ስትሉ ነው ሲሉ። ስለዚህ እኛን የሚመለከት አይደለም። ግልጽ አደረገልን አዲስ ኪዳን። የብሉዩን ትንቢት በእኛ ላይ እንደማይፈጸም በብሉይ ኪዳን የእግዚአብሔር ቀን ተብሎ የተጠቀሰው በአዲስ ኪዳን ሐዋርያው ጳውሎስ የጌታ ቀን አለና ያ የመከራ ቀን በእኛ ላይ የሚደርስ አይደለም። ለምን? ሰላምና ደህንነት ነው ሲሉ ብሎ ሶስተኛ ወገኖችን ነው ያላመኑትን የሚመለከት ያልተነጠቁትን የሚመለከት ስለሆነ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ይመጣባቸዋል ሳይሆን ይመጣባቸዋል። እነማን ናቸው? ያልተነጠቁቱ፣ በክርስቶስ ኢየሱስ ያላመኑቱ። ጥፋት በድንገት ይመጣባቸዋል። ከቶም አታመልጡም ሳይሆን ከቶም ምን አይሉም? አያመልጡም። ለዚህ ቤት አዲስ አይደለም ይሄ ጥቅስ። ከቶም ምን አይሉም? አያመልጡም። አታመልጡም ከሆነ ዳይሬክት እኛን የሚመለከት ነው። አያመልጡም ከሆነ ግን እኛን የሚመለከት አይደለም። ስለዚህ ያ አስጨናቂው አስደንጋጩ በብሉይ ኪዳን የእግዚአብሔር ቀን የተባለው በአዲስ ኪዳን የጌታ ቀን የተባለው ተሰሎንቄ ምዕራፍ 5 ላይ የመዓት የለቅሶ ቀን ስለሆነ እኛን የሚመለከት አይደለም። ቁጥር 4 ወደኛ መጣ። እናንተ ግን አለ። ተመልከቱ። እናንተ ግን ይላል። እነማንን ወደ ማን መጣ? አያመልጡም፣ ድንገት ይደርስባቸዋል ምናምን ካለ በኋላ ወደኛ ዘወር ይልና እናንተ ግን ወንድሞች ሆይ። ስለዚህ ቁጥር 4 ላይ ይሄድና ይለየዋል ማለት ነው። አሁን የእግዚአብሔርን ቃል ራይትሊ ዲቫይድ እያደረጋችሁ አጥኑት የሚለው የሐዋርያው ጳውሎስ ጢሞቴዎስ የሰጠው አይነት ሐሳብ ማለት ነው። የእግዚአብሔርን ቃል እንደሚገባ ለማን የተጻፈው? ኦኬ ማንን ነው አድሬስ የሚያደርገው? በዚያ ጥቅስ እኔን ይመለከተኛል ወይ? ቁጥር 4 እናንተ ግን ወንድሞች ሆይ። ወደኛ ዞረና ምኖች ሆይ አለ? ወንድሞች። ይሄ የቤተሰብ ቋንቋ ነው። ይሄ ካመኑት ጋር የተያያዘ ስለሆነ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ እስኪ በጨለማ አይደለሁም በሉ እስኪ ሃሌሉያ። ለምን ነው ጨለማ ያልሆነው? ኤፌሶን ምዕራፍ 5 እናንተ ቀድሞ በክርስቶስ ከማመናችሁ በፊት ምን ነበራችሁ? ጨለማ ነበራችሁ። አሁን ግን በጌታ ምንድናችሁ? ብርሃን ናችሁ። ከጨለማ ወደሚደነቀው ብርሃን ምን ብሎናል? አፍልሶናል። አባባ እናመሰግንሃለን። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ። ይህ የእግዚአብሔር ቀን የተባለው በብሉይ ኪዳን፣ በአዲስ ኪዳን ደግሞ የጌታ ቀን የተባለው ይህ አስደንጋጩ ተሰሎንቄ ላይ የጌታ ቀን የተባለው ይህ አስደንጋጩ ቀን እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። በዚሁ አጋጣሚ አዲስ ኪዳን ውስጥ የጌታ ቀን የሚባል 2 ቀን ነው ያለው። አንደኛው ይህ ተሰሎንቄ ላይ የተጠቀሰው በብሉይ ኪዳን አስፈሪው የእግዚአብሔር ቀን የተባለው የመዓት የለቅሶ ቀን ነው። ሐዋርያው ጳውሎስ ተሰሎንቄ ላይ የማን ቀን ያለው? ምዕራፍ 5 ቁጥር 2 ላይ የጌታ ቀን ብሎታል። ይሄ ከብሉይ ኪዳኑ ከእግዚአብሔር ቀን ጋር የሚገናኘው የመዓት የለቅሶ የመከራ ቀን ነው። ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ደግሞ በጌታ ቀን በመንፈስ ነበርኩ ሲል መቼ ነው እሱ? እሁድን ለማሳየት ነው። አውዱን በቦታው ላይ ሆነን ማጥናት ስላለብን እዚህ ቦታ ላይ የጌታ ቀን የሚለው ደግሞ የመዓት ቀን የለቅሶ ቀን በብሉይ ኪዳን ቋንቋ የማን ቀን የተባለው በትንቢት መጽሐፍ? የእግዚአብሔር ቀን የተባለው። ስለዚህ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ ወገን አይደለንም። ስለዚህ ታዲያ እንዴት እንመላለስ? ከጨለማ ካልሆንን የብርሃን ወገን የብርሃን ልጆች ብርሃን ከሆንን እኛ ራሳችን እንዴት እንመላለስ? ቁጥር 6 እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎቹ አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋልና የሚሰክሩም በሌሊት ይሰክራሉ። ምን አንበል ነው የሚለው?
አናንቀላፋ። ኤፌሶን ላይ አንተ የተኛህ ምን በል ንቃ። ምን ያልክ የተኛ ክርስቲያን የቀን ልጅ ሆኖ ሳለ ኦኬ እንደ ጨለማ ልጆች በጨለማ ልጆች መካከል ገብቶ ምን ሊል ይችላል? ሊያንቀላፋ ይችላል። እነሱን ግን የሚያንቀላፉ ሳይሆን በኃጢአታቸውና በበደላቸው ምንድናቸው? ሙታን። አንተ እዛ ገብተህ የነሱ ስታይል ተመችቶ አብረ ስትፎገር ሲያይ አንተ የተኛ ምን በል ንቃ። ለምን ሙታን አይልህማ? ሕያው ስለሆንክ ልተኛ ግን ልትፈዝ ትችላለህ በእነሱ ነገር። አባባ እናመሰግንሃለን። የሚያንቀላፋ በሌሊት ያንቀላፋሉ፣ የሚሰክሩን በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን ምን እንበል እንኑር። ኤክስፕረንሻል የሆነው የኑሮ ዘይቤ የሚያሳይ ስለሆነ ቁጥር 9 ይመጣል። አሁን እግዚአብሔር ለቁጣ ምን አላለንም? አልመረጠንም። ይሄ ቁጣ የትኛው ቁጣ ነው? በምድር ላይ እኛ ከተነጠቀን በኋላ ወይም ቤተክርስቲያን ከተነጠቀች በኋላ የሚመጣ የቁጣ ቀን የሚመጣ የመከራ ዘመን አለ። ያ የመከራ ዘመን እኛን የሚያገኝ አይደለም። እዚህ ጋር ያለው የቁጣ ቀን የዘላለም ቁጣውን ሳይሆን በመከራ ምክንያቱም አውዱን ጠብቀን ስናጠና የጌታ ቀን የሚባለው የቁጣ ቀን እኛን የሚያገኘን አይደለም ነው። ከዘላለም ጥፋት፣ ከዘላለም እሳት፣ ከገሃነም ፍርድ ጋር የተያያዘ አይደለም። እውነት ነው። የገሃነም ፍርድ፣ የገሃነም እሳት እኛን ፈጽሞ ምን አይለንም? አያገኘንም። እዚህ ቦታ ላይ ግን አውዱን ጠብቀን ስናጠና ይህ ባላመኑት ላይ የሚመጣው አስፈሪው ቀን ያንንም ተከትሎ የሚመጣው ቁጣ እግዚአብሔር ለቁጣ ምን አላለንም? አልመረጠንም። ታዲያ ለምንድን ነው? በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ አልዳንም እንዴ? ከዘላለም ጥፋት ምን ብለናል? ድነናል። ቀጥሎስ የመከራው ዘመን ራሱ እኛን ምን አይለንም? አያገኘንም። እግዚአብሔር ለቁጣ ምን አላለንም? አልመረጠንም። ስለዚህ ይህ የመከራው ዘመን በተለይ የመከራው ዘመን ሁለተኛው አጋማሽ ሁለተኛው 3 ዓመት ተኩል የሰባቱ ዓመት የመከራ ዘመን በብሉይ ኪዳን የእግዚአብሔር ቀን፣ በአዲስ ኪዳን ኤፌሶን ተሰሎንቄ ምዕራፍ 5 ላይ ተሰሎንቄ መጽሐፍ በተለይ የጌታ ቀን ተብሎ አስፈሪው ቀን ተጠቅሷል ማለት ነው። ቀጥሎ ይህ የመከራ ዘመን ሌላ የተሰጠው ስያሜ አለ። ጌታ ኢየሱስ ራሱ ጠቅሶ የሰጠው ስያሜ ታላቁ መከራ ይለዋል። ኢየሱስ ራሱ ታላቁ መከራ ብሎ ጠርቶታል። ማቴዎስ ምዕራፍ 24 ቁጥር 21 ማቴዎስ ምዕራፍ 24 ቁጥር 21 because ማቴዎስ 24 በኢየሱስ ክርስቶስ አስተምህሮ መሰረት የታላቁን መከራ ለሁለት ከፍሎ ማቴዎስ 24 ላይ የምጣር ምን ብሎታል? መጀመሪያ። ማቴዎስ 25 ደግሞ ታላቁ የያዕቆብ መከራ የሚባለው። ማቴዎስ 24 ቁጥር 21 ላይ በዚያን ጊዜ ከፍ ብለን እንጀምረው ቁጥር 15 እንጀምረው አውዱ ከዚያ ስለሚጀምር እንግዲህ በነብዩ በዳንኤል የተባለውን ምንድነው የተባለው? በነብዩ በዳንኤል በሰባኛው ሱባኤ በዛች በቀረችው በ7 ዓመት የመከራ ዘመን ላይ አውሬው ወይም ሐሰተኛው መሲህ የሚባለው አውሬው ከማን ጋር ቃል ኪዳን ያደርጋል? ከእስራኤል ጋር ቃል ኪዳን ያደርጋል። ተመልከቱ እንግዲህ በነብዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። አንባቢው ምን ይበል? ያስተውል። ምን እናስተውል? በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ምን ይበሉ? ይሽሹ። ስለዚህ አንተን የሚመለከት አይደለም። ሽሹ የተባሉት ራሱ አይሁዳውያን ናቸው። በእነርሱ ላይ የሚመጣ የያዕቆብ መከራ የመከራው ዘመን የ7 ዓመት የመከራ ዘመን ሁለተኛው አጋማሽ ስለሆነ በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያችም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ተመልከቱ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚያ የመንግስት ወንጌል ሰምተው የሚድኑ ቅሬታ አይሁዶች አሉ።
ስለተመረጡት የሚለው ስለነርሱ ነው። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ምን ይላሉ? ያጥራሉ። ስለዚህ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ብሎ ጌታችንም ጠቅሷል። እንደገና ደግሞ ይችን ቃል ደግሞ ከኤርሚያስ ነው የሚወስዳል። ከኤርሚያስም ይወስዳል ማለት ነው። እሺ ኤርሚያስ ላይ ይችን ቃል ምን ይላታል? የያዕቆብ መከራ ዘመን ይለዋል። የያዕቆብ ወይም ደግሞ በሌላ ስሙ የእስራኤል ማለት ነው። የእስራኤል መከራ ዘመን ኤርሚያስ ምዕራፍ 30 ኤርሚያስ ምዕራፍ 30 ባቶይ አይኖቻችንን ክፈትልን። ኤርሚያስ ምዕራፍ 30 ቁጥር 5 እንጀምር። እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ የሰላም አይደለም። ጠይቁ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊቱን ሁሉ ወደ ጥቁረት ተለውጦ አየው። ኤርሚያስ ምን እያለ ነው? ፕሮፌሲ እያየ ነው። ከፊት ለፊት እግዚአብሔር ስለዚያ ታላቅ ቀን ስለ ያዕቆብ መከራ ዘመን እያሳየው ነው። ጠይቁ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊቱም ሁሉ ወደ ጥቁረት ተለውጦ አየው። ወዮ ያ ቀን ታላቅ ነውና። ያ ቀን ምንድነው? ታላቅ ነው። እችን ቃል አሁን አንድ የሆነ መድረክ ላይ የሚቆም ሰው ተጠቅሞ ወዮ የሚል ርዕስ የሚወዱ አሉ። ወዮ ያ ቀን ታላቅ ነው። እስኪ እንጸልያለን። ወዮ እያልን እስኪ ወንበር ውስጥ እንገባለን ቢል ፈጽሞ ይሄ ጥቅስ ወዮ ብሎልኛል፣ አልቅሶልኛል፣ አንብቶልኛል። ኢየሱስ ክርስቶስ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ያለፈው፣ በውርደት ውስጥ ያለፈው፣ ራቁቱን የተደረገው፣ ልብሱን የተገፈፈው፣ መስቀል መሸከም አቅቶት ደሙ ሁሉ ፈሶ በየቦታው ሲወድቅ የነበረው፣ ለ6 ሰዓታት መስቀል ላይ ተሰፍቶ ኤሎሂ ኤሎሂ ላማ ሰበቅታኒ እያለ ሲጮህ የነበረው እርሱ እኔ ወዮ እንዳልል ነው፣ አንተ ወዮ እንዳትል ነው። ሂሳብ ተከፍሏል። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ